ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ላ ይሻላል አውልቀው በሕያው እግዚአብሔር ፊት ነው የምነግርህ እኔ በክብር ሰዎች እንዲማሩ እንጂ ተሽ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው እውነቴን ነው የምነግርህ እናደርሳለን በሕያው እግዚአብሔር ፊት ነው የምነግርህ እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንፃር እንጂ ማንንም ከማሳዘን አንፃር አይደል ተሐድሶች ልብስ እየለበሱ መስቀል ይዘው ጥምጣም ጠምጥመው ካባ ደርበው ተለያየ ሚዲያ ላይ ሲኬድ ማስወለቅ አልቻልንም እኛ ማስወለቅ ሲገባን በራሱ ልብሱን አወለቅ ይሄ ሁሉ ሊቃነ ጳጳሳት እያለ ተሐድሶ ሲፈነጭ ይሄ ሁሉ ሊቃነ ጳጳሳት እያለ ቅባትና ጸጋ ሲባል ይሄ ሁሉ ሊቃነ ጳጳሳት እያለ ቤተ ጣመ ሲባል ለምንድነው ማያማጁ የከሌ ቤተክርስቲያን ይባላል ከሌ አይደለም የሞተልን ኢየሱስ ክርስቶስ ነው ቤዛ የሆነልን ኢየሱስ ክርስቶስ እንጂ ከሌ አይደለም ቄስ አይደለም መነኩሴ ጳጳስ አይደለም በመሞዳሞድ ለፖለቲካ ሲባል ለሆድ ሲባል ህሊና እንዳታጡ አደራላችኋለሁ ቤተክርስቲያን ባትወክላችሁ ወይንም በአንድም በሌላ እዛ ውስጥ የገባችሁ ሰዎች ቋንቋችሁ እንዳይደባለቅ አንዱ አወዳሽ አንዱ ከሳሽ እንዳይሆን እኛ ይሄንን ደካማ ጎን አየን አባ ሚሻል ስለማይመስለን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ ተቀበለዋለሁ ሲኖዶስ ሳይወስን ምን አገባህ አለኝ ሰዎች ስላሉ የሚገባበት አይደለም ፈቅዶና ወዶ መከራውን የሚቀበሉበት በአተ ነው ጎጃም ላይ እንዲህ አይነት ነገር መካሄዱ እጅግ በጣም ያሳዝናል ሲኖዶስ አባላት የየሀገረ ስብከት ሊቀ ጳጳሳት ቤተክርስቲያኒቷን እንደ ቅርጫ ተካፈላችኋት ማለት ነው ሌሎቻችሁን አይመለከትም ህልውናዋን የሚከበርበትን መንገድ መፍጠር ነው ያለባችሁ እንጂ ተመሳስሎ ወጥቶ ለአበል አይደለም ለሆድ አይደለም እዚህ ከገባችሁ አንድም ሰው ይግባ ሁለት ሰው የገባው ሰው ግን ትክክለኛ የሆነውን አቋሙን መግለጽ አለበት ወዳጅ አይምሰላችሁ ነገ ምክክር ኮሚሽን አይኖርም ነገ ጠቅላይ ሚኒስትር አይኖርም ነገ ብልጽግና አይኖርም ነገ ፖለቲካ አይኖርም ህዝብ ግን ይቀጥላል ኢትዮጵያ ግን ትቀጥላለች ክብሯ ሰንደቅ ዓላማዋ እንደሆነ የመሸታ ቤት አርማ እንዳልሆነ የክለብ አርማ እንዳልሆነ የክልል አርማ እንዳልሆነ የአንድነታችን የህብረነታችን የልዑልናችን የጀግንነታችን መገለጫ እንደሆነ ልታሳውቁ ይገባል የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን እንደምሰንብታችኋል ይህ ደረጀ ዘወይንዬ ሚዲያ ነው በሚዲያችን ሀገራዊ ታሪካዊ ሃይማኖታዊ ባህላዊ ወቅታዊ ጉዳዮችና ሌሎችም ይቀርባሉ አብራችሁን በመሆናችሁ ታተርፋላችሁ ለሌሎች በማካፈል ቤተሰባዊነትን ያጠናክሩ መልካም ቆይታ ይሁንላችሁ የተወደዳችሁ የእግዚአብሔር ቤተሰቦች አሁን የምንገኘው ጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የተገኘንበት ምክንያት ሐምሌ 11 ቀን 2018 ዓ.ም የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት የሚያሰራው ባለ 4 ወለል ህንጻ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሐምሌ 11 ቀን 2018 ዓ.ም እንነሳና እንስራ ልጆቻችንን እናበርታ በሚል መሪ ቃል ልዩ የገቢ ማሰባሰቢያ መርሃ ግብር ከምሽቱ 12 ሰዓት ጀምሮ ተዘጋጅቶላቸዋል። አሁን ደግሞ ተራው የዚህ ትውልድ ሆኗል። በመሆኑም ትምህርት የሚሰጥበትን ይሄንን G+4 የመማሪያ ህንጻ ጀምረናል። ህንጻውን ለማጠናቀቅ ደግሞ ሐምሌ 11 በሰንበት ትምህርት ቤቱ የዩቲዩብ ቻናል የቀጥታ ስርጭት ተሰናድቷል። በዚህ የቀጥታ ስርጭት ላይ በመገኘት አሻራችሁን እንድታሳርፉ በመልአኩ በቅዱስ ሩፋኤል ስም ጥሪያችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ከርማችኋል? እንግዲህ ዛሬ አንዳንድ ነጥቦችን ይዘን ቀርበናል። ሀገራዊ የምክክር ኮሚሽን ዛሬ በይፋ ጀምሯል። እንደዚሁም ደግሞ ሚኒሶታ ላይ የቅዱስ ገብርኤልና የቅድስት አርሴማ ቤተክርስቲያን ቃጠሎን በተመለከተ ቅባትና ጸጋ ብለው ዛሬ 6ኛ ዓመታዊ በዓላቸውን እያከበሩ የሚገኙትንም በተመለከተና ሌሎችንም ሐሳቦችን ይዘን ቀርበናልና ይህ ዝግጅት ለሌሎቹ እንዲዳረስ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብነቱን ያጠናክሩ። ወደ መጀመሪያው ሐሳብ ስንገባ በሰሜን አሜሪካ በብፁዕ አቡነ ናትናኤል ዜመኛ በሆኑ ወንጌላዊ በሆኑ ቀዳሽ በሆኑ ታላቅ አባት በሚመራው በዛ ሀገረ ስብከት የደብረ ብስራት ቅዱስ ገብርኤልና የቅድስት አርሴማ ቤተክርስቲያን መቃጠል እጅግ በጣም ያሳዝናል። ቤተክርስቲያኑ በቅርቡ የተሰራ ቢሆንም
ከ2 ሚሊዮን ብር በላይ የወጣበት ቢሆንም በዚህ ባልታወቀ ምክንያት ወይንም ምክንያት ወደፊት በሚገለጠው አማካኝነት ቃጠሎ መድረሱ ሁላችንንም አሳዝኖናል። አንዳንዶች በቤተ ክርስቲያኒቷ መቃጠል የሚደሰቱ የማይሆን ሐሳብ የሚያቀርቡ አሉ። ሚኒሶታ ላይ ያለው የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን የሁላችንም ነው። ቤተ ክርስቲያን አንዲት ናት። በጭቃም ሆነ በጨፈቃ ብትሰራ፣ በሰምፔርም ሆነ በወርቅ በአልማዝ ብትሰራ ቅዳሴው አሐዱ አብ ቅዱስ እቱ በሰላም የሚል ነው። አሜሪካም ሆነ አውሮፓ፣ ኢትዮጵያም ሆነ የተለያዩ ቦታዎች ላይ የሚደረጉት ስርዓቶች አንድ ናቸው። ስለዚህ ነው ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን ብለን የምንጸልየውና የሚኒሶታ ቅዱስ ገብርኤል ቤተ ክርስቲያን ችግር የሁላችንም ችግር ነው። ሕዝቡም ሊጽናና፣ ማኅበረ ካህናቱም ሊበረቱና ሕዝቡንም ሊያበረቱ ያስፈልጋል። ደረጀ ዘወይንዬ ሚዲያ በደረሰው የእሳት አደጋ በተቃጠለው ቤተ ክርስቲያንና ንብረት ሐዘኑን ከልብ ይገልጻል። በማንኛውም ነገር ከጎናችሁ ነን። እናንተ በምትፈልጉት መልኩ መሰራት አለበት ብላችሁ ስታምኑ ማገዝ የሚገባንን እናግዛችኋለን። ለምን? ክርስቶስ በደሙ የዋጃት ቤተ ክርስቲያን የሁላችንም ስለሆነች እኛም እንደ ቤተ ክርስቲያን ልጅነታችን እንደ መንፈሳዊ ሚዲያችን ማቅረብ የሚገባንን ማድረግ የሚገባንን ሁሉ እናደርጋለን። ሐዘናችሁ ሐዘናችን ነው፣ ደስታችሁ ደስታችን ነው። ስለዚህ ደስታችሁን እንደምንጋራ ሁሉ ሐዘናችሁንም ልንጋራ ግድ ይላልና በሰሜን አሜሪካ ሚኒሶታ የምትገኙ የቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን አጥቢያ ምእመናን እንዲሁም በመላው ከተማ ውስጥ ያላችሁ እግዚአብሔር እንደሚያግዛችሁ በማመን ነገ የተሻለ ቤተክርስቲያን እንደምንሰራ በማመን ህብረታችሁን አጠንከራችሁ፣ አንድነታችሁን አጠንከራችሁ፣ ሰላማችሁን አጠንከራችሁ ከኚህ መልካም ከሆኑ አባት ጋር ከብፁዕ አቡነ ናትናኤል ጋር በመሆን ይህን ቤተክርስቲያን እንድትሰሩ አደራ እንላለን። ሁላችንም እንሰራለን። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን እንዳለ ነህምያ ቤተክርስቲያን ማገዝ የልጅነት ግዴታችን ስለሆነ በምንችለው አቅም እናግዛለን። ሚኒሶታ መድኃኔዓለም ቤተክርስቲያን በመጣንበት ሰዓት ህዝቡ ያሳየን ፍቅር፣ የተቀበለን አቀባበል ከክቡር አስተዳዳሪው ጀምሮ ስብከተ ወንጌልና ምእመናን ያሳዩን በጎ ነገር መቼም የሚረሳ አይደለም። ሁላችሁም ተባብራችሁ የከሌ ሳንባባል ይህንን ቤተክርስቲያን በአንድነት ልናቆም፣ በአንድነት ልንሰራ፣ ጠላትን ልናሳፍር፣ የቤተክርስቲያንን ክብሯን ከፍ ልናደርግ ይገባልና አይዟችሁ፣ በአንዳች ነገር አደንግጡ። ተቃጥሎ የሚጠፋ እምነት የለንም፣ ተቃጥሎ የሚጠፋ ምእመናን የለኑምና በተሻለ መልኩ እንሰራለን። ይሄንንም አምላከ ቅዱስ ገብርኤል ይርዳን። ወደሚቀጥለው ሐሳብ ስንሄድ ደግሞ አሁን በስፋት እየመጣ ያለው የቅባትና የጸጋ ጉዳይ ነው። በተለይ ጎጃም ላይ እየተነሳ ያለ ነው። የሊቃውንት አገር እነ አድማሱ ጀንበሬ እነ ሊቁ አባታችን አለቃው አያሌው በርካታ ሊቃውንትን ያፈራ ስፍራ እነ ዶክተር ሐዲስ ዓለማየሁን ያፈራ ጎጃም ላይ እንዲህ አይነት ነገር መካሄዱ እጅግ በጣም ያሳዝናል። በርካታ ቅዱሳን ገዳማት የሚገኙበት ጎጃም ላይ እንዲህ አይነት ክህደት ሲካሄድ እኔን አይመለከተኝም፣ እከሌ ብፁዕ አቡነ እከሌን ነው የሚመለከተው ብሎ ማለቱ አግባብነት የሌለው ጉዳይ ነው። እኔ እጅግ በጣም የሚያሳዝነኝ ሲኖዶስ አባላት፣ የየሀገረ ስብከት ሊቀ ጳጳሳት ቤተ ክርስቲያኒቷን እንደ ቅርጫ ተካፈላችኋት ማለት ነው። ሌሎቻችሁን አይመለከትም። የዛ ጉዳይ አቡነ ዘካርያስን ብቻ ነው የሚመለከተው። አቡነ አብርሃምን አይመለከትም።
ብፁዕ አባታችን ብፁዕ አቡነ አብርሃም በጎ ስራ የሚሰሩ አባት እንደሆኑ እናውቃለን። ነገር ግን አንዳንድ ጊዜ ወጥተው የሚናገሩት ስሜታዊነትን የሚያንጸባርቅ ነው። ገዳም ግባ ብትሉኝ ገዳም እገባለሁ። ገዳም እኮ ሰዎች ስላሉ የሚገባበት አይደለም። ፈቅዶና ወዶ መከራውን የሚቀበሉበት በዓት ነው። ሰዎች ስላሉ እከሌ ስላዘዘ የሚገባ ጉዳይ አይደለም። የግል ተጋድሎ ነው ገዳም። እንደዚህ አይነት ሐሳቦችን ከማምጣት ቅባትና ጸጋ ማጥፋት አለብን ብለው ብፁዕ አቡነ አብርሃም ለምን አይነሱ? በርካታ ሊቃውንት ያሉበት የለም ባህር ዳር? ይሄ ትክክል አሰራር አይደለም አትሉም? ለምንድነው ለአንድ ሀገረ ስብከት ጳጳስ ብቻ የሚሰጠው? ችግር ሲመጣ የዛ ሀገረ ስብከት ብቻ እንዲወጣ፣ ቃጠሎም ሲመጣ፣ ችግርም ሲመጣ፣ እሳትም ሲመጣ፣ መሰደድም ሲመጣ፣ መሞትም ሲመጣ የሀገረ ስብከቱ ሊቀ ጳጳስ ብቻ እንዲወጣው የሚደረገው ለምንድን ነው? ሀገረ ስብከት እኮ የግላችሁ አይደለም። አዎ ስልጣን ላይ ስላላችሁ እርስ በርስ ስለምትሞዳሞዱ ከአንድ ሀገረ ስብከት ወደ ሌላ ሀገረ ስብከት መቀየርን አትፈልጉም። የግላችሁ ርስታችሁ አድርጋችሁ ይዛችኋታል። መደረብን እንጂ መቀየርን አትፈልጉም። ከጠረፍ ሄዶ ማገልገልን አትፈልጉም። ቤተ ክርስቲያን ይታነጽልኝ የሚለውን ሕዝብ ጋር መድረስን አትፈልጉም። የጠፋው መንጋ ጋር መሄድን አትፈልጉም። መከራ ያለበት ቦታ ጋር መሄድን አትፈልጉም። እናውቃለን እኮ ጅጅጋ መከራ ሲመጣ የሀገረ ስብከቱ ሊቀ ጳጳስ የነበሩት ጥለው አይደል እንደ መጡት? ብፁዕ አቡነ መቃርዮስ እኮ ናቸው እዚህ ቦታ እኔን መድቡኝ ብለው በፍቃዳቸው እዛ እሳት ውስጥ የገቡት። 10 አብያተ ክርስቲያናት ሲቃጠል ጎዴ ላይ፣ ቀብሪ ዳሃር፣ ዳጋ ሀቦር፣ ጅጅጋ ላይ ያ ሁሉ መከራ ሲመጣ እኔን እዛ መድቡኝ ያሉት እኮ ብፁዕ አቡነ መቃርዮስ ናቸው። ከኛ ጋር የሄዱት መስከረም 1 ይዘናቸው የሄድ ነው። በምክንያት መሸሽና ከተማ ውስጥ የሚቀመጥ ብዙ አለ። ችግር ያለበት ቦታ ላይ ከመሄድ ይልቅ 4 ኪሎን የሚያሞቅ ብዙ አለ። ይህ አይደለም ቤተ ክርስቲያን አንዲት ናት እያላችሁን። አዎ አንዲት ናት። ለሁሉ ቤተ ክርስቲያን መድረስ አለብን። አዎ መድረስ አለብን። ነገር ግን አሩሲ ላይ ለሚመጣው ችግር የኔ ቤተ ክርስቲያን ነው ብላችሁ ለምን ደግሞ አትጮሁት? ጎጃም ላይ ላለው ነገር የኔ፣ ወሎ ላይ ለሚመጣው የኔ ለምን አትሉም? ወለጋ ላይ ለኔ ለምን አትሉም? ሁሉም በውጭ ሀገርም ያለው በሀገር ውስጥም ያለው የተመደበበትን ቦታ ይዞታውን እንደ ውርስ ለማቆየት እንጂ እኔ ደግሞ ወጥቼ ሌላ ቦታ ላገልግል ብሎ በፈቃደኝነት የሚመጣ ጳጳስን እያየን አይደለም። በቃ አሁንማ እኮ ታወቀ። ማን ነው የሚያነሳችሁ? ከዛ ቦታ መነሳትን አትፈልጉም። የሁሉ የመንጋው አባት ሆናችሁ በምስራቅም በደቡብም በሰሜንም የትኛውም ቦታ ላይ አባት ሆናችሁ ሳለ ሌላ ሀገረ ስብከት ሄዶ ግን እዚህ ቦታ መድቡኝና ልማትን ላድርግ፣ እዚህ ቦታ መድቡኝና ስብከተ ወንጌልን ላስፋፋ አትፈልጉም። አዲስ አበባ ሀገረ ስብከት ሲባል ግን እኔ ልመደብ ትላላችሁ። የቋሚ ሲኖዶስ አባል ለመሆን ግን ትመጣላችሁ። ለምን? ማዕከላዊ ከተማ ነዋ፣ ሁሉ ነገር የተመቻቸበት። ችግር ያለበት ቦታ ሄዶ ችግርን ለመቅረፍ ግን ማን ነው ራሱን አሳልፎ የሚሰጥ? አርአያ የሚሆን አባት እኮ ነው የሚያስፈልገው። የቅባትና የጸጋ ጉዳይ ሲነሳ ሁላችሁም ሊቃነ ጳጳሳት ልትንገበገቡ ይገባል። ምእመኑ ከሚጮሆ በላይ እናንተ ልትጮሁ ይገባል። ቤተ ክርስቲያንን ልታጸዱ ይገባል። ቤቱ የወንበዴዎች ዋሻ ሲሆን እስከ መቼ ነው ዝም የምትሉት? እስከ መቼ? አንድ ሀገረ ስብከት ላይ አንድ ጳጳስ ከተቀየረ በመከራ ያውም ሕዝብ ይነሳልን ብሎ ከተቀየረ በቃ ተቀየረ። እናንተን አይተው አጥቢያ አብያተ ክርስቲያናትም ያሉት አካሄዶች ተመሳሳይ የሆኑ ነው። በመከራ እንዳለቃ ሕዝብ ጮሆ ይቀየራል። በገንዘብም ይሁን በሙስናም ይሁን በተለያየ ነገር ችግር ከፈጠረ በሕግ መጠየቅ ሲገባው ወደ ሌላ ቤተክርስቲያን ይሄዳል። ከዛስ እዚህ ያሉት ምእመናን እፎይ ተቀየሩልን፣ ተነሱልን ይላል። ያችስ ቤተክርስቲያን የማን ናት? እሳቸው የሄዱበት ቤተክርስቲያን የኛ አይደለችም። ስለዚህ አለቃው የቦታ ዝውውር እንጂ የሚደረግላቸው ላደረጉት ጥፋት ቅጣት አይደለም የሚደረገው። ወንጀል ሰርተው ጉቦ ወንጀል ነው። ወንጀል ሰርተው ቤተክርስቲያንን አውድመው ዘርፈው ከብረው ሌላ ቦታ ይመደባሉ። ጥፋተኛ ካልሆኑ መነሳት የለባቸው። ጥፋተኛ ከሆኑ ግን ቅጣት ሊያገኛቸው ሲገባ
ጥሩ ነገር እንዳልሰሩ መገለጽ ሲገባ ያደረጉትንም ክፋት ለሕዝብ ተገልጾ ቅጣታቸው ጭምር በወንጀል የሚያስጠይቅ ከሆነ በወንጀል መጠየቅና ለሌላው ምሳሌ ሌላው አለቃ እንዲህ አይነት ስራ ቢሰራ የሚገጥመው ክፉ ነገር እንደሆነ፣ እስራት እንደሆነ፣ ውርደት እንደሆነ፣ መከራ እንደሆነ፣ ስቃይ እንደሆነ ማስተማሪያ ማድረግ ሲገባ ትልቁ ቅጣት አለቃን ወደ ሌላ ቦታ ማዘዋወር፣ እዛ ደግሞ ሄደ ዝረፍ፣ እዛ ደግሞ ሄደ ብላ። በቃ እስከ መቼ ነው አንድ አይነት አበላል እንኳን የሚበላው? ምን አለ እንደው ለወጥ እንኳን ብታደርጉት። እስቲ ቤተክርስቲያን ላይ መከራ አምጥቶ በሕግ ተጠያቂ ሆኖ የተቀጣ አስተዳዳሪ ነገሩን የለም። ስለዚህ በሕዝቡ ስሜት ውስጥ ሄደልን ተገላገልን፣ ያቺ ቤተክርስቲያን አይመለከተው። አጥቢያዊነት እንዲሰማን እየተደረገ ነው። አጥቢያዊነት ይሄ አካሄድ በጣም መጥፎ ነው። አሁን በሰሜን አሜሪካ ላይ ከማልቀበላቸው ነገሮች አብያተ ክርስቲያናቶች አንዱ ካህን ከተጣላ የራሱን ቤተክርስቲያን ሌላ ቦታ ሄዶ ይመሰረታል። በቃ የራሱ ነው፣ ፕራይቬት ፕሮፐርቲ ሆነ ማለት ነው። ማን ይቀይረዋል? ከዛ ቦታ ማን ያነሰዋል? የለም። የከሌ ቤተክርስቲያን ይባላል። እከሌ አይደለም የሞተልን ኢየሱስ ክርስቶስ ነው። ቤዛ የሆነልን ኢየሱስ ክርስቶስ እንጂ ከሌ አይደለም፣ ቄስ አይደለም፣ መነኩሴ ጳጳስ አይደለም። በግለሰቡ ስም ይጠራል። ከዘረኝነት ብዛት የተነሳ ቤተክርስቲያናቱ ራሳቸው በዘረኝነት እየተከፋፈሉ ጎንደሬው ገብርኤል እንትን ቤተክርስቲያን እየተባለ ይጠራል። በጣም ያሳፍራል። ይሄ በዘመናችን ሊታይ የማይገባ አስነዋሪ አሳፋሪ ነገር ቅዱስ ሲኖዶስ ትኩረት ሰጥቶበት ቤተ ክርስቲያን አንዲትነቷን በተግባር ማሳየት መቻል አለበት። ግን እየተደረገ አይደለም። ሩቅ የሆነ ቦታ ላይ ሰው የሚያስፈልገው ቦታ ላይ መንጋ መጠበቅ ያለበት ቦታ ላይ መከራ ያለበት ቦታ ላይ መመደብን ማንም አይፈልግም። ከተማ የሆነው ላይ ጥሩ የሆነ ቦታ ላይ ከክልል አይነት አካሄዶች ይደረጋሉ። በዛ ላይ ደርቦ መስራትን ነው የሚፈለገው። ያለውን እንኳን በትክክል አልሰራንም። ደርበን ደራርበን በጣም ሙቀቱ አስቸግሮናል። አንድ ሀገረ ስብከትን በራሱ መምራት ከባድ ነው። ወንጌል እንዲስፋፋ ማድረግ፣ ጉባኤ እንዲጠነክር ማድረግ፣ ልማት እንዲኖር ማድረግ፣ የጠፉትን መንጋዎችን መሰብሰብ፣ በተኩላ የተበሉትን እንዲመለሱ ማድረግ፣ ያሉትን እንዲጸኑ ማድረግ፣ ስጋው ደግሞ እንዲቀበሉ ማድረግ ትልቅ ስራ ነው። ማን ነው የሚሰራው? አንድ አጥቢያ ቤተክርስቲያንን እንኳን መለወጥና ማስተካከል ከባድ ነው፣ እንኳን ሀገረ ስብከትን። ከተማ እየተቀመጡ በስራ አስኪያጅ የሚያስመሩ ብዙ ጳጳሳት አሉ። 4 ኪሎ መልቀቅ የማይፈልጉ ሀገረ ስብከታቸውን ቢሄዱ ወጥተው ወርደው ጉባኤ ዘርግተው መሬት ተኝተው ማገልገል ሳይሆን ጥሩ ጥሩ የሆኑ ቦታዎች ላይ ሄዶ ብቻ ቡራኬ መስጠት። ብፁዕ አቡነ እንባቆብ በሞተር እየሄዱ ነበረ ደቡብ ኦሞን ሲያቀኑ የነበረው። ኦሞራቴን ተሻግረው ነምረሙዝ ሲሄዱ ነምረሙዝ ኪዳነ ምሕረት ላይ ድንበር ጠባቂዋ ኪዳነ ምሕረት የኬንያ ድንበር ያለበት ቦታ ምልክቱ አለ። አንድ እግራችሁ ሲራመድ ኬንያ ነው የምትገቡት። እሳቸውን ባዩበት ሰዓት እዛ ቦታ የነበሩት ህዝብ መጀመሪያ ጤና ኬላ መጣች፣ መንግስት መጣች፣ ቀጥሎ እግዚአብሔር መጣች ብሎ እግዚአብሔርና ሰውን እንኳን ያላዩ ህዝቦች ናቸው ጥምቀትን የሚፈልጉ። እኛ አባት በሞተር እየሄዱ በእግራቸው እየሄዱ ነበር ያን ቦታ ያቀኑት። ጉዞ ወደዛ እናደርጋለን፣ ወደ ደቡብ እናደርጋለን፣ ወደ ኬንያ ወደ ሱዳን ጠረፍ እናደርጋለን። ጉዞአችን ያኔም እኮ ሰሜን ብቻ ነበር፣ የሚመች ስፍራ ብቻ ነበር። በዓል ለማክበር ቁልቢ ከሆነ ብዙ ጳጳሳቶች እንገኛለን። አሁን እንገኛለን፣ አክሱም እንገኛለን። ግሸን ላይ ማን ነው የሚገኘው? ላሊበላ ማን ነው የሚገኘው? የምናውቀው ጉዳይ ነው እኮ። ላሊበላ የኛ አይደለም፣ ግሸን የኛ አይደለም፣ ዙቃላ የኛ አይደለም። ትልልቅ ፕሮግራም ሲካሄድ የቤተክርስቲያን ፕሮግራም ከሆነ አባትን ለማግኘት ምክንያት ይደረደራል። አልችልም እንዲህ ያለብኝ ይባላል። ሀብታም ቤት ግን እንሄዳለን፣ ተሰባስበን እንሄዳለን።
ያለ ደመራ ተደምሮ ማሪዮት ሆቴል ላይ 17 እና ምናምን ጳጳሳት ደመራ እየዞሩ ሲዘምሩ አልነበረ? ለመስከረም 1 ዋዜማ ቦሌ ማሪዮት ሆቴል በቦታው ተገኝቼ ያየውን ነው የምናገረው። የአሰራሮች መስተካከል አለባቸው። አሁንም ቢሆን የትኛውን ቦታ ላይ ያለ የሃይማኖት ችግር የቀኖና ጥሰት ላይ ሁሉም ሊቃነ ጳጳሳት ሊጮሁ ይገባል። ያ ለአንድ ጳጳስ ልንሰጥ አይገባም። የሁላችንም ጉዳይ ነው። የሁላችንም ጉዳይ ነው። ወንጀል እኮ ነው። እንዴት ነው ዓመታዊ በዓልና አክብር የሚሉት? በኦርቶዶክስ ተዋሕዶ እምነት ጥላ ስር መስለው እንዲህ አይነት ስራ ሲሰሩ በሕግ እንዲጠየቁ ለማድረግ ሁላችንም ልንሮጥ ሲገባ ባለቤቱን ካልናቁ አጥሩን አይነቀንቁ ሆነና ዛሬ በይፋ እንዲያደረግን ነው ፓትርያርክ ሾመናል እንዲያደርገናል እያሉ ይናገራሉ። ተሐድሶዎች ልብስ እየለበሱ መስቀል ይዘው ጥምጣም ጠምጥመው ካባ ደርበው በተለያየ ሚዲያ ላይ ሲኬድ ማስወለቅ አልቻልንም። ሀሌታ ቲቪ ላይ ተሼ እግዚአብሔር ይስጥ። ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ላል ይሻላል። አውልቀው በሕያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሼ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ የወሰኑት። ያንን ተሐድሶ ልብሱን አወለቀ። እኛ ማስወለቅ ሲገባን በራሱ ልብሱን አወለቀ። ይሄ የኔ ነው እኔነቴን የሚገልጥ ነው ለምን እንደዚህ ይደረጋል ብለን መጋፈጥን አንፈልግም። ቤተክርስቲያን ብትነቀፍ፣ ቤተክርስቲያን ብትሰደብ፣ ቤተክርስቲያን መከራ ቢመጣባት ወተን መናገር አንፈልግም። ለምን? እኛ ራሳችን ኮታችን ሀገረ ስብከታችን ሆነ። በቃ ድርሻችን ሀገረ ስብከታችን ሆነ። ቤተክርስቲያን አንዲት ናት? የለም። ከእናንተ ምን እንማር? ለቤተክርስቲያን መሞትን፣ ለቤተክርስቲያን መጋደልን፣ ዋጋ መክፈልን ወይንስ ሆዴ ሙላ ደረቴ ይቅላ የሚለውን ማየትን? ወይንስ ሚሊዮን ብር በባንክ ማከማቸትን? ወይንስ ንብረትን ማከማቸትን? ወይንስ ከሀገረ ስብከቴ ውጭ መሄድ አልፈልግም ማለትን? በአፍማ ይባላል፣ ብዙ ይባላል እኮ በአፍ። በተግባር ነው ያጣ ነው። የጠፋውን የሚፈልግ በተግባር ነው ያጣ ነው። እስር ቤትን ሄዶ የሚጎበኝ፣ ሆስፒታልን ሄዶ የሚጎበኝ፣ ሴተኛ አዳሪዎችን ከሴተኛ አዳሪነት የሚያወጣ እንደ ዮሐንስ ሐጺር አይነት እዛ አይነት ሰው ነው ያጣ ነው። ያጡትን የነጡትን የሚጎበኝ ነው ያጣ ነው። የሰብአዊነት ስራ የሚሰራ ድርጅት የሚያቋቁም ጳጳስን ነው ያጣ ነው። የተፈናቀሉትን የሚጎበኝ፣ ያዘኑትን፣ የተከዙትን፣ የሚያለቅሱትን፣ አንገታቸውን የደፉትን አይዟችሁ የሚል ነው ያጣ ነው። ይህን ያጣ ነው። በአማረ መኪና የሚሄድ አላጣንም። ያማረ ቤት ውስጥ የሚኖረውን አላጣንም። ጮማ የሚቆርጠውን አላጣንም። ያጣነው ሜዳ የወደቀውን የሚያነሳ የቤተ ክርስቲያን ልጅ ለሆኑት ለዶክተር ቀሲስ መዝገቡ የሚጮህ አባትን ያጣ ነው። ነገ እኔም ብታሰር እንዲህ ነኝ የሚጮህልኝ የለም እንዲባል ነው የምታደርጉት። ቤተ ክርስቲያንን ያገለገሉ በርካታ ሰዎች ወደ ወህኒ ሲወረወሩ አይዟችሁ የሚል አባትን ያጣ ነው። ከእውነት ጋር ቆሞ ለእውነት የሚሞግት አባትን ያጣ ነው። እዚህ አንዳንዶቻችሁ እየሄዳችሁበት ያለው አካሄድ አግባብነት የሌለው ነውና እንደ ቤተ ክርስቲያን ልትቆረቆሩ፣ እንደ ቤተ ክርስቲያን ልትጮሁ፣ እንደ ቤተ ክርስቲያን በደም የተመሰረተች ቤተ ክርስቲያን ስለሆነች በዋጋ የተገዛች ቤተ ክርስቲያን መሰረቷም ጉልላቷም ኢየሱስ ክርስቶስ ስለሆነ ልትጮሁ ያስፈልጋል። አንድ ሆናችሁ ልትጮሁ ያስፈልጋል። ጠንካራ ውሳኔ ልታሳልፉ ይገባል። እንዴት ዛሬም አጀንዳ ቅባትና ጸጋ ይሆናል እንዴ? ምኑን ነው ታዲያ የምናስተዳድረው? ሙዳይ ምጽዋትን ነው የምናስተዳድረው? አለቃ ዝውውርን ነው የምናስተዳድረው? ምንድን ነው የምናስተዳድረው?
ቤተክርስቲያን የራሷ የሆነ የገቢ ምንጭ የሌላት ሁልጊዜ ታቦት አቁመን የምንለምን ሳንቲም ድቃቂ የምንጠይቅ ኢንካም ጀነሬት የሚያደርግ ነገር መቼ ነው የምንፈጥረው? ፋብሪካ መቼ ነው የሚኖረን? ኢንዱስትሪ መቼ ነው የሚኖረን? ፊልም መቼ ነው የምንሰራው? ፊልም ቤት እንኳን የሌለን፣ ኦዲዮ ቪዥዋል የሌለን፣ ዘመናዊ ሳውንድ ሲስተም እንኳን የሌለን፣ ከሰው የምንዋስ አዳራሽ 20-30 ሺህ የሚይዝ ሰው የሌለን። እስቲ ፕሮቴስታንቶችን ተመልከቱ። ዓለም አቀፋዊት ቤተ ክርስቲያን ዘመኑን ዋጅተን ትልቅ ነገር ማድረግ ሲገባን የለም እኛ ህንፃ ውድድር እንፈልጋለን። ሚዲያ እንኳን ማስፋፋት አልቻለም። ሚዲያ ዛሬ ሚዲያ ትውልዱ እጁ ላይ ነው ያለው። ልጁ ጋር እጁ ላይ ያለው ሚዲያ ላይ መድረስ ሲገባን እኛ ግን የለንም። ከሌሎች እንኳን ቤተ እምነቶች ምን ይመስላል ብለን እንኳን እየተመለከተን አይደለንም። እስከ መቼ ነው እንዲህ አይነት የተሳሳተ አሰራር፣ የተበላሸ አሰራር፣ የተበላሸ አስተዳደር የሚቀጥለው? ዘመናዊ የሆኑትን ነገሮችን መዘመን ሲገባን፣ ፕላትፎርሙን ተጠቅመን ልጆቻችንን ማትረፍ ማዳን ሲገባን የመጠጥ ማስታወቂያ እስኪመስል ድረስ መጠጥ ቤት ልጆቻችን እየሞሉ፣ ጭፈራ ቤት ልጆቻችን እየሞሉ፣ ቁማር ቤት ልጆቻችን እየሞሉ፣ ኳስ ሜዳ ልጆቻችን እየሞሉ፣ ፊልም ቤት ልጆቻችን እየሞሉ ወደኛ የምናመጣበት በምን መልኩ ነው? አይደለም ሳንሰራ ብንሰራ እንኳን ዛሬ ሪሞት እጅ ላይ ነው ያለው። ያውም ትውልዱ ዛሬ ቴሌቪዥን የሚያይ አይደለም። ቴሌቪዥን ቤቱ ተሰቅሏል እንጂ ቴሌቪዥን አይከታተልም። ስልኩ ላይ ነው ያለው፣ ቲክቶክ ላይ ነው ያለው፣ ዩቲዩብ ላይ ነው ያለው፣ ኢንስታግራም ላይ ነው ያለው። የተሻለ ነገር አቅርበን ወደ ራሳችን ማምጣት ሲገባን ዞር ብለን እያየነው አይደለም። ቢጠፋ ባይጠፋ፣ ቢሰደድ ባይሰደድ፣ ቢማር ባይማር እኛ ሙዳይ ምጽዋቱ አይጉደል እንጂ በጣም ያሳዝናል። እዚህ የባካችሁ አባቶች ትኩረት ስጡበት። ነገ ኃላፊ ናችሁ፣ ትሄዳላችሁ። እንደ ወንድሞቻችሁ እንደ አባቶቻችሁ ትሄዳላችሁ። ታሪክን ሰርታችሁ ሂዱ። ቤተ ክርስቲያንን አጽድታችሁ ሂዱ። አስተካክላችሁ ሂዱ። አሰራሩን አሳምራችሁ ሂዱ። ለቤተ ክርስቲያን ተቆርቁራችሁ ዋጋ ከፍላችሁ ይህቺ ቤተ ክርስቲያን በተኩላ መበላት የለባትም፣ በዘረኝነት መበላት የለባትም፣ በክፋት መበላት የለባትም፣ በፖለቲካ መበላት የለባትም ብላችሁ ዋጋ ከፍላችሁ ሂዱ። መሞት አይቀር። በትንታ ምን ሞታለን፣ በአደጋ ምን ሞታለን። ደጋጋ አባቶችና አቡነ ኤልያስን በመኪና አደጋ አላጣንም። ኤልያስ መንገድ ሩቅ ነውና ተነስተ ብላ ብለው ተናግረው ዝዋይ ላይ አላጣንም። ብዙ አባቶችን እኮ አተናል። እዚህና ነገን ማየታችንን እርግጠኛ አይደለንም። ዛሬን ማደራችንን እርግጠኛ አይደለንም። ማንም አያስጥለንም። የመንግስት ባለስልጣን አያስጥለንም። ገንዘባችን አያስጥለንም። ንብረታችን አያስጥለንም። የሚያወድሱን በዙሪያችን የከበቡ ጫማ ላሾች አያስጥሉንም። እግዚአብሔር ሲመታ አይታይም፣ ሲጥል እንጂ። በበሽታ ይመታል እግዚአብሔር፣ በቅስፈት ይመታል እግዚአብሔር። ካህኑን ኤሊን የገደለ እግዚአብሔር ዛሬም እግዚአብሔር ነው። ወደ ቀልባችን ልንመለስና ለቤተ ክርስቲያን ልንቆረቆር ይገባል። ሚዲያን ትኩረት ስጡበት። ሚዲያ የሚጮኸው ለዝና አይደለም፣ ለገንዘብ አይደለም፣ እና አንዳንዶች እንደሚያወሩት ገንዘብ ለመሰብሰብ አይደለም። የመጮህ አመል ኖሮብን አይደለም ወጥተን የምንጮኸው። ህመሙ ስለሚያመን ነው፣ ችግሩ ስለሚያመን፣ ስቃዩ ስለሚያመን፣ የቤተ ክርስቲያን ክብሯ ሲነካ ስለሚያመን ነው። ይሄ ሁሉ ሊቃነ ጳጳሳት እያለ ተሐድሶ ሲፈነጭ፣ ይሄ ሁሉ ሊቃነ ጳጳሳት እያለ ቅባትና ጸጋ ሲባል፣ ይሄ ሁሉ ሊቃነ ጳጳሳት እያለ ቤተ ጣዕመ ሲባል ለምንድን ነው የማያማችሁ? ምን ሰራው ብላችሁ ራሳችሁን ጠይቁ። በሃይማኖት ጉዳይ ምን ሰራው? ማንከባለል አይደለም እኮ። ሌላው ሀገራዊ የምክክር ኮሚሽን ዛሬ ውይይቱን ጀምረዋል። መልካም። ለምክክር ኮሚሽን አባላትም ለኮሚሽነሮችም እንደዚሁም ደግሞ አንዳንድ የቤተ ክርስቲያን ሰዎች ሆናችሁ እዛ የገባችሁ
በአንድም በሌላ የገባችሁ አደራ የቤተክርስቲያኒቷን ክብር የሚያስነካ ነገር ሰርታችሁ እንዳትወጡ፣ የሌላ ሰው መሳሪያ ሆናችሁ እንዳትወጡ። ባትገቡ ይሻላል። የቤተክርስቲያን ክብሯን ካልተናገራችሁ፣ ልዕልናዋን ካልተናገራችሁ፣ ሀገር የሰራች ቤተክርስቲያን መሆንነቷን ካላሳወቃችሁ፣ ፊደልን የቀረጸች ኪነ ህንፃን ያበጀች፣ ስነ ጽሑፍን ያዘጋጀች፣ ስነ ፈለክን ያዘጋጀች፣ ባህልን የጠበቀች፣ ታቦትን ያዘመተች፣ እንግዳ የተቀበለች፣ እስልምናን በክብር የተቀበለች ሀገር፣ እግር አጥባ የተቀበለች ሀገር፣ ነቢዩ መሐመድ መልካም ወደ ተባለችው ወደ ኢትዮጵያ ሂዱ ተባለ። እስልምና ወደ ኢትዮጵያ ሲመጣ ቤተ ክርስቲያናችን ሁሉን ነገር ሰርታ ጨርሳለች። ደገኛው ንጉሥና አፄ ካሌብ ኪነ ህንፃውን፣ አብርሃ አጽብሃ ኪነ ህንፃውን፣ እነ ቅዱስ ያሬድ ዜማውን፣ መጽሐፉን፣ ተስዓቱ ቅዱሳን ስነ ጽሑፉን፣ ትርጉሙን። ምን ያልተዘጋጀ ነገር አለ? እና አፄ ገብረ መስቀል፣ ንጉሥ ባዜን በጎ በጎ ስራዎች ተሰርተው ንጉሥ አላሜዳ ትልቅ ስራ ተሰርቶ ሁሉ ነገር ካለቀ በኋላ ቤተ ክርስቲያን ብሔራዊ ሃይማኖት ኦርቶዶክስ ብላ ካወጀች ከ300 ዓመት በኋላ ሌሎቹን በፍቅር ተቀብላለች እናት ቤተ ክርስቲያን። ዛሬ ማንም በእግሩ ራስ ልከክ ብሎ ቢነሳም ቤተ ክርስቲያን ላይ አፉን ቢያላቅቅም የከፈለችውን ዋጋ ለማሳነስ ቢጥርም ቤተ ክርስቲያን የኢትዮጵያ ባለውለታ፣ ኢትዮጵያን ያበጀች፣ ኢትዮጵያን የሰራች፣ ኢትዮጵያን ያዘጋጀች፣ ኢትዮጵያን የጠበቀች ናት። ውለታዋ ተከፍሎ የማያልቅ ነው። እናትነቷን የሚክዱ ዛሬ አፋቸውን ሊያላቅቁ ቢሞክሩም ውለታዋን ቢዘነጉም ወርቅ ላበደረ ጠጠር እህል ላበደረ አፈር ቢሆንም፣ ስለዚህ የቤቱ ጠላት የራሱ የቤተሰቡ ሰው ነውና በመሞዳሞድ ለፖለቲካ ሲባል ለሆድ ሲባል ህሊና እንዳታጡ አደራላችኋለሁ። ቤተ ክርስቲያን ባትወክላችሁም ወይንም በአንድም በሌላ እዛ ውስጥ የገባችሁ ሰዎች ቋንቋችሁ እንዳይደባለቅ፣ አንዱ አወዳሽ አንዱ ከሳሽ እንዳይሆን እናውቃለን። ባለስልጣን ስታዩ እንዴት እንደምትሆኑ እናውቃለን። አንዳንዶቻችሁ ባለስልጣኑ እግዚአብሔር ይበልጣል። የነገስታት ንጉሥ፣ የኃያላን ኃያል፣ የጌቶች ጌታ፣ የአማልክት አምላክ ቅዱስ እግዚአብሔር ይበልጣል። ዓለምና መላው በመዳፉ ያለ እሱ እግዚአብሔር ይበልጣል። የቤተክርስቲያን አምላክ እግዚአብሔር ይበልጣል። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም። ቤተ ክርስቲያንን የሚጠብቅ አምላክ አይተኛም አያንቀላፋም። ስለዚህ በሀገር ጉዳይ ላይ ፊት ለፊት እውነትን ልትናገሩ፣ በቤተ ክርስቲያን ጉዳይ በሃይማኖታዊ ጉዳይ እውነትን ልትመሰክሩ እንጂ ልታቻችሉ አይደለም። የሃይማኖት መቻቻል የለም። ትዳር አይደለም ሃይማኖት፣ እኩልነት መከባበር ነው እንጂ። እኩልነት ሲባል ቀዳማዊነቷን የሚያስከብር ሉዓላዊነቷን የሚያስከብር እሳት የሚነድባት እንዲቆም፣ ካህኑ የሚቃጠልባት እንዲቆም፣ ትውልዱ የሚሰደድባት እንዲቆም፣ በሃይማኖቱ ምክንያት አማኙ የሚገደልበት እንዲቆም፣ በሀገሯ ላይ መከራ በሀገሯ ሰዎች የሚመጣው መቆም አለበት የሚል ድምፅ ልታሰሙ ነው የሚገባው። የህዝቡን የልብ ትርታ አዳምጣችሁ ልትናገሩ ነው የሚገባው። አረብ ሀገር ያሉት በዓላትን በሰላም ሲያከብሩ፣ አሜሪካን አውሮፓ ያሉት በሰላም ሲያከብሩ፣ እኛ ኦርቶዶክሳውያን በሀገራችን ላይ ግን መከራ እያየን በታቦቱ ምክንያት፣ በሃይማኖቱ ምክንያት፣ በአንገታችን ላይ ባለው ማህተም ምክንያት ሞት ሲመጣ ለማቻቻል ልክ ፖለቲካዊ ይዘት እንዲመስል ሲደረግ አዎ ያላችሁ የመንግስትን ሐሳብ የምታራምዱ አካሄዱ ትክክል እንደሆነ አድርጋችሁ የምትቆጥሩ የሟቹ ቁጥርን እያሳነሳችሁ መግለጫ የምትሰጡ እንደናንተ አይነት እዚህም ቢመጣ ባንዳ ሆዳም ነውና ቤተክርስቲያንን አሳልፎ ነው የሚሰጠው። ይሄ አይደለም የሚያስፈልገው። ታሪክን እንዳታበላሹ። ይመዘገባል። ይሄ ስብሰባ በታሪክ በእግዚአብሔር በትውልድ ተጠያቂነትን ያመጣል። የሰዎችን ሐሳብ የአንድን ሰው ሐሳብ ወይንም የመንግስትን ሐሳብ ልታራምዱ አይደለም። ቦይ አይደላችሁም እናንተ እንደ ውሃ የምትፈሱት። አቋም ልትይዙ ይገባል። መንግስት ከሆነ ጥፋተኛው ይሄን አርም ልትሉ ይገባል። ሌላ ከሆነ ሌላውንም እንዲታረም ማድረግ ይገባል።
ማንም ሰው የፈለገውን ሃይማኖት የመከተል መብት አለው። አለማመንም መብቱ ነው። ለምን ይሄን አመንክ ተብሎ ሰውየው ላይ ጉዳት ማምጣት አይቻልም። ማመን ተፈጥሯዊ መብት ነው። እግዚአብሔር የሰጠው መብት ነው። እግዚአብሔር አላመንከኝም ብሎ ፀሐይ አልከለከለው፣ አየር አልከለከለው፣ ዝናብ አልከለከለው፣ ወቅት አልከለከለው፣ እድሜ አልከለከለው። እንደ ስራው ወደፊት ይከፍለዋል። ህገ መንግስታዊ መብት ነው። ሰው የፈለገውን ሃይማኖት የመከተል መብት አለው። በሃይማኖቱ ምክንያት በዘሩ ምክንያት ምንም አይነት ሰው ላይ ጉዳት ሊደርስ አይገባም። ሰው ከአንድ ቦታ ወደ አንድ ቦታ ሄዶ የመንቀሳቀስ ንብረት የማፍራት መብት አለው። መብት ከኪስ የሚሰጥ ስጦታ አይደለም። መብት በሌላኛው በጎ ፍቃድ ላይ ተንተርሶ የሚሰጥ ስጦታ አይደለም። ተፈጥሯዊ መብት፣ ሀገራዊ መብት፣ ህገ መንግስታዊ መብት፣ ሰብአዊነት መብት አለው። ይሄ ሀገሬ ነው ውጣልኝ የምትለው አይደል። ማን ሰጠ ላንተ? ኦሮሚያ የኔ፣ ትግራይ የኔ፣ ወለጋ የኔ፣ ደቡብ የኔ፣ አማራ የኔ፣ ሁሉም የኔ ነው። ለምን? የኢትዮጵያ ምድር የኢትዮጵያውያን ናት። ስለዚህ አንድ ሰው ከአንድ ቦታ ወደ አንድ ቦታ ሄዶ የመንቀሳቀስ በሄደበት ቦታ በኢትዮጵያዊነቱ ሀብት የማፍራት ሃይማኖቱን የመከተል ሃይማኖቱን የማስፋፋት መብት አለው። ይሄ መብቱ መከበር አለበት። ለምንድነው ኦርቶዶክስ ላይ እሳት የሚነድባት? ለምንድነው ኦርቶዶክሳውያን የሚገደሉት? ለምንድነው ህፃናቶችን አንገታቸው ላይ ያለው ማህተብ እንዲበጠስ የሚደረገው? ይሄ ክፉ አሰራር፣ የዋሃብያ አሰራር፣ የአክራሪ አንዳንድ ሙስሊሞች አሰራር ፈጽሞ ሊርቅ ይገባል። እስልምናና ክርስትና ተከባብሮ ታቦታችን አይሄድብን ሲሉ ነው የምናውቀው። ራጉኤል ሊሰረቅ ሲል አንዋር መስጊድ ሲደርስ ነው የምናውቀው። በተለያየ ቦታ መስጊድ ሲሰራ ቤተክርስቲያን ህብረት ፈጥረው ጋብቻ ሲኖር፣ ድግስ ሲኖር የእስልምና የክርስትና ተብሎ በእድር በዕቁቡ አንድ ላይ በመሆን በመከባበር በመፈቃቀር ነው የምናውቀው። እንዴ ውጡሉን፣ እዚህ ጋር ክርስቲያን መኖር አይችልም። ክርስቲያኑ እኮ ነው እስልምናን የተቀበለው። እዚህ ይችን እናት ቤተክርስቲያን እንድትከበር መደረግ መቻል አለበት። ማንም ሰው መስጊድን መድፈር የለበትም። ማንም ሰው ቸርችን መድፈር የለበትም። ማንም ሰው ሌላም ቦታ መድፈር የለበትም፣ መናቅ የለበትም። መብት ስላለው ያም መብት እኔ አይደለም የሰጠሁት፣ መብቱን የሰጠው ፈጣሪው ነው። በሃይማኖቱ ምክንያት እንኳን ሊገደል ሊጠላም አይገባም። ኦርቶዶክስ ላይ ግን ዘመቻ እየተካሄደባት በየቦታው እልቂት ሲመጣ በየቦታው እሳት ሲነድባት ለምንድነው የማትከበረው? ይሄን አቋም ልታንጸባርቁ ይገባል። ኦርቶዶክስ ሌላውን ታጥፋ፣ ኦርቶዶክስ ሌላውን ታበላሽ አይደል። አቋም ይዛችሁ ቤተክርስቲያን ህልውናዋ እንዲከበር ይዞቷ እንዲከበር የተነጠቀችው ይዞቷ መስቀል አደባባይ ጃን ሜዳ የቤተክርስቲያን ይዞታ ነው። ህልውናዋን የሚከበርበትን መንገድ መፍጠር ነው ያለባችሁ እንጂ ተመሳስሎ ወጥቶ ለአበል አይደለም፣ ለሆድ አይደለም። እዚህ ከገባችሁ አንድም ሰው ይግባ ሁለት ሰው የገባው ሰው ግን ትክክለኛ የሆነውን አቋሙን መግለጽ አለበት። ወዳጅ አይምሰላችሁ። ነገ ምክክር ኮሚሽን አይኖርም፣ ነገ ጠቅላይ ሚኒስትር አይኖርም፣ ነገ ብልጽግና አይኖርም፣ ነገ ፖለቲካ አይኖርም። ህዝብ ግን ይቀጥላል። ህዝብ ይቀጥላል። ኢትዮጵያ ግን ትቀጥላለች። እናንተም ልጆቻችሁም ከኢትዮጵያን ጋር ትቀጥላላችሁ። ያን ጊዜ የሰራችሁት ስራ አንገታችሁን እንዳያስደፋ፣ ታሪካችሁን እንዳይበላሽ፣ እንዳይቆሽሽ የምትናገሩትን ንግግር ልታርሙ ይገባል። የተቀመመ ትክክለኛ ህዝብን የሚያፋቅር ህዝብን የሚያስማማ ህዝብን ወደ አንድነት የሚያመጣ ዘረኝነትን የሚጸየፍ ክልልን የሚያጠፋ አንድ የሚያደርገን አንዲት ሀገር አንዲት ሰንደቅ ዓላማዋ ጎልቶ የሚታይበት ጠንካራ ሐሳብ ማቅረብ መቻል አለባችሁ። በየትኛውም እምነት ሆናችሁ የገባችሁት በሀገር አንድ ነን። በሃይማኖት ብንለያይ በሀገር አንድ ነን። በሰንደቅ ዓላማ አንድ ነን። በኢትዮጵያዊነት አንድ ነን። በባህል አንድ ነን። በታሪክ አንድ ነን። በማንነት አንድ ነን። ይህንን አንድነት የሚያቆይ ሐሳብ ነው ልታቀርቡ የሚገባው። ይሄ ሁሉ ወጪ ወጥቶ ጊዜያችሁን ፈጅታችሁ
ስማችሁን አስመዝግባችሁ ከተገኛችሁ የምትናገሩት ንግግር ለኢትዮጵያ ሕዝብ የሚጠቅም ለፓርቲ የሚጠቅም ለባለስልጣን የሚጠቅም አይደለም። ለኢትዮጵያ ሕዝብ ለትውልዱ ለነገ የሚጠቅም ነገን በመልካም ነገር የሚያሳይ ሰላምን የሚያመጣ እድገትን የሚያመጣ ልዩነትን የሚያጠፋ ስምምነትን የሚያመጣ ሐሳቦችን ነው ልታቀርቡ የሚገባው። እድሜያችሁ የገፋ ነገር ግን በኃላፊነት ላይ ተቀመጣችሁ አደራችሁን ባለቀ እድሜያችሁ በመሸ እድሜያችሁ ታሪክ እንዳታበላሹ ልጆቻችሁ አንገታቸውን እንዳይደፉ ዘመዶቻችሁ አንገታቸውን እንዳይደፉ ጦርነት የሚቆምበት ህብረት የሚፈጠርበት ወደ አንድነት የምንመጣበት የትላንቷን ኢትዮጵያ ከፍታ ላይ የምናቆምበት ሰንደቅ ዓላማዋን በከፍታ ማማ ላይ እንዲውለበለብ የምናደርግበት የፍቅር ተምሳሌት ስብሰባ የአንድነት ተምሳሌት ስብሰባ የመከባበር ስብሰባ ልዩነትን የሚያጠፋ ስብሰባ መሆን መቻል አለበት። አለበለዚያ ምን ጥቅም አለው መሰብሰቡ? በተጽዕኖ ስር የወደቀ ከሆነ ከሌላ ለማስደሰት ብላችሁ የምታመጡት ሐሳብ ከሆነ አይጠቅምም። በፍጹም አይጠቅማችሁም። አይቀናላችሁም። ትላንትና ለመወደስ ብለው ኩላሊቴን ሰጣለሁ ያሉት ትላንትና ለመወደስ ብለው ከራሳቸው እድሜ ላይ ተቀንሶ እንዲሰጥ ያሉት ትላንትና ወደሳለሁ ብለው ከፈጣሪ በላይ ተሰራላችሁ ብለው ያሉት አወዳሾች ጥቅም አላገኙም። አንዳንዶች ወደ እስር ቤት ሲወረወሩ፣ አንዳንዶች ሲሰደዱ፣ አንዳንዶች ክብራቸውን አጥተው ሰው ሲያዩ ሲሸማቀቁ ነው ያየነው። ወዳጄ ውዳሴውንም በልክ አድርጉት። ሰውን አምላክ አድርጋችሁ አትሳሉ። ፈጣሪ አድርጋችሁ ንጉሥ አድርጋችሁ አትሳሉ። ኢትዮጵያ ውስጥ የጎዳት የሐሰት ውዳሴ፣ የውሸት ውዳሴ፣ የማስመሰል ውዳሴ፣ ተመሳስሎ የመኖር ለጥቅም ሲባል ለሆድ ሲባል ለስልጣን ሲባል ራስን የሚክድ አካሄድ ነው በጣም ኢትዮጵያን እየጎዳት ያለችው። እዚህ ይሄ ሊቀር ይገባልና ሀገራዊ የምክክር ኮሚሽን እንግዲህ ለወራት ይመስለኛል ወደ 35 ቀን የሚፈጅ ስብሰባ ይካሄዳልና እያንዳንዷ ደቂቃ፣ እያንዳንዷ ሰከንድ፣ እያንዳንዷ ሰዓት ትርጉም ያለው ኢትዮጵያዊ ህልውና ላይ የሚደረግ ስለሆነ በከፍተኛ ጥንቃቄና በጸሎት ጸልዩ። መጀመሪያ ከመሰብሰባችሁ በፊት እንደየ ሃይማኖታችሁ ፈጣሪያችሁን ጠይቁ፣ እውነት እንዲያናግራችሁ። እንኳን እናንተ አይደለም ማኅቶተ ቤተክርስቲያን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ የእውቀትን ደጃፍ ይከፍትልኝ ዘንድ ስለኔ ጸልዩ ነው ያለው። እስከ ሶስተኛው ሰማይ የተነጠቀ እግዚአብሔር ምርጥ ዕቃ ብሎት እሱ ጭንጋፍ ነኝ ያለ በደማስቆ የመብረቅ ጥሪ የተጠራ ሳውል የነበረው ስሙ ተቀይሮ ጳውሎስ የተባለ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በቅዳሴ ላይ ሁሌ የሚነሳ 14 መልእክታትን የጻፈ በ67 ዓመተ ምህረት በቄሳር ዘመን አንገቱን ለሰይፍ የሰጠ ከአሳዳጅነት ወደ ተሳዳጅነት የተቀየረው ቅዱስ ጳውሎስ የእውቀቱን ደጃፍ፣ የእውነትን ደጃፍ፣ የንግግርን ደጃፍ ይከፍትልኝ ዘንድ ስለኛ ጸልዩ ነው ያለው። ጸልዩ። እናንተም በኃላፊነት ላይ ያላችሁ ጸልዩ፣ በስብሰባ ላይ ያላችሁ ጸልዩ። ስለ ኢትዮጵያ እውነት እንድናገር፣ ስለ ኢትዮጵያ ህልውና እንድናገር፣ ስለ ኢትዮጵያ እውነተኛ ታሪክ እንድናገር፣ ትርክት እንዲጠፋ፣ በእኔ ንግግር እርስ በርስ እንዳንጋጭ፣ በእኔ ንግግር ትውልድ እንዳያዝን፣ በእኔ ንግግር ሀገር እንዳይጎዳ ጌታ ሆይ ፈጣሪ ሆይ አስበኝ፣ አንደበቴን አንተ አጣፍጥልኝ ብላችሁ ጸልያችሁ ግቡ። የምታወሩት የቤታችሁን ጉዳይ አይደለም። የምታወሩት የትዳራችሁን ጉዳይ አይደለም። የምታወሩት የአካባቢያችሁን ጉዳይ አይደለም። የምታወሩት የመላው ዓለም ላይ ያለውን የኢትዮጵያውያንን ሐሳብ ነው። የኢትዮጵያውያንን ጉዳይ ነው። እንኳን በህይወት ያለ በደም ዋጋ የከፈለ የሞቱት የእናትና የአባቶቻችን ሀገር የሆነችውን ኢትዮጵያን ነው።
ኢትዮጵያን ያዘጋጁት የቀደሙት አባቶቻችን ኢትዮጵያን የሰሩት ዋጋ የከፈሉት በጥበባቸው በእውቀታቸው በሕይወታቸው ደረታቸውን ለጠረግ እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጽሐፍ ጀርባቸውን ለጅራፍ ሰጥተው ያቆዩ የኢትዮጵያውያንን ጉዳይ ነው የምታነሱት። ዳዋ ጥሰው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው ቀለም በጥብጠው ብራና ፍቀው ብዕር ቀርጸው የሰሯትን የኢትዮጵያን ጉዳይ ነው የምታነሱት። የአንድ ክለብ የኳስ ጉዳይ አይደለም። የአንድ ሚኒስትር መስሪያ ቤት ጉዳይ አይደለም። የዕቁብ የድር ጉዳይ አይደለም። ይሄ የታሪክ ጉዳይ ነው። ይሄ የማንነት ጉዳይ ነው። ይሄ የህልውና ጉዳይ ነው። ይሄ የስብዕና ጉዳይ ነው። ትኩረት ሊሰጥበት ይገባል። አለበለዚያ ያለመግባት መሳሪያ ተደቅኖባችሁ ተሰብሰቡ ያላችሁ ማንም የለም። ፈቅዳችሁና ወዳችሁ ነው የገባችሁት። ከገባችሁ ደግሞ እውነቱን እውነት ነጭ ነጭዋን ልትናገሩ ይገባል። ይሄ ትክክል አካሄድ አይደለም። ሀገሬ ላይ እየተካሄደ ያለው ህዝቤ እንዲህ አይደለም፣ የህዝቤ ፍቅር እንዲህ አልነበረም፣ መከባበሩ፣ መረዳዳቱ፣ መደጋገፉ እንዲህ አልነበረም ብላችሁ ትክክለኛውን የቀደመው ክብር፣ የቀደመው መረዳዳት፣ የቀደመው አንድነት፣ የቀደመው ህብረት፣ የቀደመው አብሮነት እንዲመጣ ማድረግ አለባችሁ። ሰንደቅ ዓላማ ጠሎች ሰንደቅ ዓላማዋን እንዲያከብሩ የአጥንት ስብርባሪ የደም ፍሳሽ በተከፈለ ዋጋ የቆየች ሰንደቅ ዓላማ እንደሆነ ጨርቅ እንዳልሆነች ልታሳውቁ ይገባል። ሌሎች ሀገራት ከአረንጓዴ ቢጫ ቀይ ወስደው እነ ጋና፣ ሴኔጋል፣ ሌሎችም ቀለሟን የወሰዱላት ለጥቁር ዓለም ህዝብ ተምሳሌት የሆነች ሀገር ኢትዮጵያ ፓን አፍሪካኒዝም እንዲመሰረት ትልቁን ስራ የሰራች ሀገር ኢትዮጵያ የተባበሩት መንግስታት ሲመሰረት ትልቅ ሚና ያላት ሀገር ኢትዮጵያ ክብሯ ሰንደቅ ዓላማዋ እንደሆነ የመሸታ ቤት አርማ እንዳልሆነ የክለብ አርማ እንዳልሆነ የክልል አርማ እንዳልሆነ የአንድነታችን የህብረነታችን የልዑልናችን የጀግንነታችን መገለጫ እንደሆነ ልታሳውቁ ይገባል። አንዳንድ ቦታ ሰንደቅ ዓላማ ሲታይ አይናቸው የሚቀላ ጆሮአቸውን የሚያሳከካቸው የሚያጥለወልዋቸው ሰዎች አሉና ክብሯ እንዲመጣ ከፍ ብላ እንድትውለበለብ በዚህ ጉዳይ ላይ ትኩረት ልትሰጡ ይገባል። ያ ካልሆነ ምን ጥቅም አለው? ምን ጥቅም አለው እናንተ መኖር? ስለዚህ እኛም በአቅማችን እንጸልያለን። አንደበታችሁ አንድ እንዲሆን፣ ቋንቋችሁ እንደ ባቢሎን እንዳይደበላለቅ፣ መስመር እንዳትስቱ፣ አሳልፋችሁ እንዳትሰጡ ኢትዮጵያን እግዚአብሔር መልካሙን ነገር እንዲያሳያችሁ እንደ አቅማችን እንጸልያለን። እናንተም ጸልያችሁ ተስፋ ያለው ነገር፣ በጎ የሆነ ነገር፣ ትውልዱን ተስፋ የማያስቆርጥ ለሀገር የሚጠቅም ለቤተሰብ የሚጠቅም ለወዳጅ ለዘመድ የሚጠቅም ለሌሎች ሀገራት ምሳሌ የሚሆን በጎ ውሳኔ እንድታደርጉ እግዚአብሔር ይርዳችሁ፣ እኛንም ይርዳን። ለዛሬ እዚህ ላይ ያበቃው። በሚቀጥለው በሌላ ርዕስ ይዘን እንገናኛለን። ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሆን። አሜን። የተወደዳችሁ የእግዚአብሔር ቤተሰቦች አሁን የምንገኘው ጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ነው። የተገኘንበት ምክንያት ሐምሌ 11 ቀን 2018 ዓ.ም የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ሰንበት ትምህርት ቤት የሚሰራው ባለ 4 ወለል ህንፃ የገቢ ማሰባሰቢያ ፕሮግራም ለማዘጋጀት ሐምሌ 11 ቀን 2018 ዓ.ም እንነሳና እንስራ እጆቻችንን የምናበርታ በሚል መሪ ቃል ልዩ የገቢ ማሰባሰቢያ መርሃ ግብር ከምሽቱ 12 ሰዓት ጀምሮ ተዘጋጅቶላቸዋል። አሁን ደግሞ ተራው የዚህ ትውልድ ሆኗል። በመሆኑም ትምህርት የሚሰጥበትን ይሄንን G+4 የመማሪያ ህንፃ ጀምረናል። ህንፃውን ለማጠናቀቅ ደግሞ ሐምሌ 11 በሰንበት ትምህርት ቤቱ የዩቲዩብ ቻናል የቀጥታ ስርጭት ተሰናድቷል። በዚህ የቀጥታ ስርጭት ላይ በመገኘት አሻራችሁን እንድታሳርፉ በመልአኩ በቅዱስ ሩፋኤል ስም ጥሪያችንን እናስተላልፋለን። እኛ በትላንትናና በነገ መካከል ያለን
ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት